በቃ መታይ ይሄን ብቻ ነው የምትችለው? አንተ ሴታ ሴት አውቄ ነው ዝም የምልህ። ባትለኝስ ምን ልታመጣ? ያላቅም አትጨርጨር። ከፈለኩ እንደ ጉንዳ ነው ሽንጨ ፈልቀህ በኋላ የሚቆጨን ነገር እንዳታደርግ። ምንም የሚቆጨኝ ነገር ምንም በኋላ የሚቆጨን ነገር እንዳታደርግ ዳግም። ምንም የሚቆጨኝ ነገር የለም። እናቴን ላሰቃየህበት ዋጋህን መክፈል አለብህ። ቆይ እንዳደምጠኝ ዳግም። ምንም ማዳመጥ ነገር የለም። አንተ መኖር የሚገባ ሰው አይደለህ። ትንሽ እንኳን የሚራራ ልብ የሌለ ከእንስሳ ማተለይ ጨካኝ ነህ። ሴጣን እንኳን የሚቀናብህ አውሬ ነህ። እናቴ እንደሆነች እያወቅህ እናቴን ታሳግተኛለህ? አንተ ጨካኝ አረመኔ! እናቴ መሆኗን እያወቅህ ታሳግተኛለህ? እኔ ባልደርስላት ኖሮ እኮ ልትሞት ትችል ነበር። ያንተ ዋጋ ይሄ ነው። በቃ ልትገላት ነው። ሀብታም በራሷ ስም ለማድረግ ልትገላት ነው። እትዬን ምንድነው ማድረግ ያለብኝ? ምንም ነገር ሳላደርግ እትዬ የሆነ ነገር ከሆነች ራሴን መቼም ቢሆን ይቅርታ አላደርግላትም። እኔ የምለው ማም ሰሞኑን ወጣ ወጣ እያበዛሽ ነው። ቆይ ምን ታገኝቶ ነው? አልነገርኩሽም? ለካ አንዳንድ ንብረቶችን በስሜ ለማዞር ወደ ክፍለ ከተማ እየተመላለስኩ ነው። በዛውም አንቺን ብቸኛ ወራሽ ለማድረግ ቅጽ ውስጥ አስገብቼሻለሁ። ምንድነው ማድረግ ያለብኝ? ቆይ እኔ እንደጻፍኩት በማያስታውቅ መልኩ ደብዳቤ መጻፍ አለብኝ። ቃል ልጇ እንዳልሆነችና ይህን ነገር ማድረግ እንደሌለባት የሚገልጽ ደብዳቤ ጽፌ ቦርሳ ውስጥ ማስቀመጥ አለብኝ። እኔ እንዳደረኩት ማንም አያውቅብኝም። ሰላምም ከአደጋ ትድናለች። እንደውም አሁን ነው መጻፍ ያለብኝ። አሁን ነው ሰዓቱ። ቆይ ምናምን ታረጊ ነው? ምን ላደርግ እችላለሁ? አትደብቂኝ ቃል። ምን እንደምታስቢ በደንብ አውቃለሁ። ምንድን ነው የምትይው ሄሎ? እኔ ስለምንም አላሰብኩም። ላስብ ብል እንኳን ስለምን ላስብ እችላለሁ? ደግሞ አንቺም የውስጤን ታውቂያለሽ። ሰላምን ልትገያት ነው አይደለ? የፈጣሪ ያለ። ቆይ ምንድን ነው የምትይው? ለምንድን ነው መገላት? የዚህን ያክል እንኳን መጥፎ ሰው አይደለሁም። ነሽ። ለገንዘብ ስትይ ምንም ታደርጊያለሽ። አንቺ ልጅ ቆይ ልታሳብጪ ነው እንዴ? ቆይ እንዴት ስለኔ እንደዚህ እርግጠኛ ሆነሽ ትናገሪያለሽ? እኔ እንደዚህ አይነት ነገር ጭራሽ አላሰብኩም። ላስብም ደግሞ አልችልም። ኧረ እባክሽ ልትገያት ሞክረሽ ነበርኩ። አንቺ ልጅ ቆይ ያኔ ሞከርኩ ማለት አሁንም እሞክራለሁ ማለት ነው እንዴ? በጣም ነው የታዘብኩሽ። እንደዚህ ዝቅ አድርገሽ ትገምችኛለሽ ብዬ አላስብም ነበር። ልትገያት ካሰብሽ ላግዝሽ ብዬ ነው። ያው አላማችን የጋራ አይደለ? እንተጋገዝ ብዬ ነው። እኔ ከአንቺ ጋር ምንም የጋራ አላማ የለኝም። እሺ አንድ ምስጢሬን ተጠቅመሽ እዚህ አንድ ላይ መኖር ፈለግሽ። እኔም ፈቀድኩልሽ። ከዛ የዘለለ ግን ምንም የጋራ የሆነ አላማ የለንም። እሺ ባይሆን ሰላምን የመግደል ፍላጎት ካለሽ ብትሆኑ እሺ ምሻልሽ። ምክንያቱም እሷን ከመግደልሽ በፊት እኔ መግደል አለብሽ። ገባሽ?
ሰላም እንዴት ነሽ? ይህን ነገር ለብቻሽ አንብቢው። በእርግጥ እኔን አታውቂኝም፣ ነገር ግን አንድ እውነት ልነግርሽ ነው ይህን ደብዳቤ ጻፍኩት። ለመቀበል ሊከብድሽ ይችላል። ካስፈለገሽ ማጣራት ባለብሽ መንገድ ማጣራት ትችያለሽ። ግን እውነታው ቃል ያንቺ ልጅ አይደለችም። ከወንድምሽ ከባህሉ ጋር ተመሳጥራ ለፍተሽ አፈራሹን ሀብት ለማውረስ ሲሉ ነው እንደዚህ የሚያደርጉት እንጂ ቃል ያንቺ ልጅ አይደለችም። ቆየት አባቷ ሄዳ ነው? እርግጠኛ ነኝ እዛ ክፍሏ ቁጭ ብላ ነው የሚሆነው። ሄጄማ ሰላም እንድትጠራጠረኝ የምታደርገውን ነገር እንድታቆም ነው ምነግራት። በዚሁ ከቀጠለች እኮ ሚስጥሬን ሁሉ ልታጋልጠው እኮ ነው። ሰላም አሁን እያደረግሽ ያለውን ነገር ማቆም አለብሽ። ህይወትሽ አደጋ ላይ ነው። ቃል ከወንድምሽ ጋር ሆና ብዙ ጊዜ ልትገልሽ ሞክራለች። አሁንም ሀብትሽ በስምሽ አዙረሽ የቤተሰብ ቅጽ ውስጥ ካስገባሻት ያለ ጥርጥር ትገልሻለች። እኔ ካንቺ ምንም ነገር አልፈልግም። ይሄ ሁሉ የማደርገው አንቺን በህይወት ለማቆየት ነው። ወንድምሽም ሆነ ቃል በጣም መጥፎ ሰዎች ናቸው። በጥንቃቄ ነገሮችን ብታስተካኪ ነው የሚሻለው። አንቺ ቆይ ምን አባሽ እየሰራሽ ነው? ምንም። እና ለምን ደነገጥሽ? አንቺ ጋረድ የሆነ ነገር እየቀመርሽ ነው አይደለ? ደግሞ የምን ወረቀት ነው ያልሽው? ምንም አይደለም፣ ዝም ብዬ የሆነ ነገር እየጻፍኩኝ ነው። እና ምንድን ነው የጻፍሽው? ዝም ብሎ ነው፣ አይጠቅምሽም። የሚጠቅመኝና ማይጠቅመኝን አንቺ አትነግሪኝም? እሺ ምን እየጻፍሽ ቢሆን ነው እኔ መምጣቴ እንደዚህ ያስደነገጥሽ? ነው ወይስ ስለኔ ነው የምትጽፊው? ኧረ አይደለም፣ የእውነት ስላንቺ አይደለም። ቃል ብጽፍ ራሱ ስላንቺ ምንድን ነው የምጽፈው? ምን አባሽ ያስደነግጥሻልና? ኧረ አልደነገጥኩም። ደንግጠሻል። ቆይ ውር ነው እንዴ መስልሽ? ደንግጠሽ ወረቀቱን ውስጥ ደብቄ አይችሻል። ቃልዬ ስትመጪ እኮ ኮቴሽን ስላልሰማሁት ነው የደነገጥኩት። ስለዚህ ወረቀቱን ስጭኛል። ይኸው ወረቀቱን አምጪው። አይ በጭራሽ ልሰጥሽ አልችልም። ምን አልሽ አንቺ ገረድ? ጭራሽ ትእዛዜን አልሰማም እያልሽ ነው? ወረቀቱ ላይ የግል ሚስጥር ነው የጻፍኩት፣ ስለዚህ አልሰጥሽም። ቆይ ምን አባሽ ሚስጥር ነው ያለሽ? ምን ከጎረምሳሽ ጋር መንገድ ለመንገድ የምትላላሹ ነው? ስነ ስርዓት ቃል፣ ዳግም እነዚህ ነገር ውስጥ እንዳትጨምሪ። ዝም በይ እባክሽ። ጭራሽ በኔ ፊት ዳጊ ምናምን ትያለሽ እንዴ? ባይሆን ወረቀቱ ማየት እፈልጋለሁ። አምጪው። አይ አልሰጥሽም ቃል። አንቺ ገረድ፣ ቆይ እንዴት አባሽ ነው የጠገብሽው? አሁን ሌላ ነገር ሳይከተልሽ ወረቀቱን ስጪኝ። አልሰጥሽም፣ መቼም ቢሆን አልሰጥሽም። ሌላ ወረቀቱን ስጪኝ። አልሰጥሽም። አምጪው እኮ ነው የምልሽ። አልሰጥሽም። አምጪው፣ ስጪኝ ወረቀቱን። ቃል ደህና ነሽ? አውቄ አይደለም እንደዚህ ያደረኩት። እባክሽን ይቅርታ አድርጊልኝ። አውቄ አይደለም እኮ የገፈተርኩሽ። እንዴ ብዳፍሪ ነው? ቆይ እኔ መገፈትልኝ? ለዚህ ስራሽ ዋጋሽን ነው ማስከፍልሽ። አሁን ከህይወትሽ ወይም ከወረቀቱ ምረጪ፣ አለበለዚያ ግን ሆድሽን ነው የምዘረግፈው። እባክሽ ቃል ይሄን ነገር ዞር አድርጊው፣ ሰይጣን እንዳያሳስትሽ። ሰይጣን እንዳያሳስትሽ አታውቂም ማለት ነው። እኔ ከሰይጣን የዋስኩ ነኝ። እሱ እኔን መቼም አያሳስተኝም። ቆይ አለቃው እንዴት ያሳስታል? በአሁን አምጪው። ቃል ስለፈጠረሽ ተይኝ። እዚህ ወረቀት ውስጥ ምንም ነገር የለም። አያገባኝም። አምጪው ብዬሻለሁ።
ስጪኛ። ምን እያደረግሽ ነው? ልትገያት ነው ቢለው ነሽ? ኧረ በስመ አብ ብል ለምን እገላታለሁ? እኔና ብሌን እኮ የድሮ ሚስጥራችንን እኮ እያወራን አይደል እንዴ ብሌን? አዎ ስለ ግል ጉዳያችን እያወራን ነበር። ይኸው ሰማሃት አይደል? የግል ሚስጥራችንን እያወራን ነበር። ዝም ብለክ ስለማታውቀው ነገር አታውራሽ። እኔና ብሌን እህትማማቾች ነን። ቆይ እንዴት እንደዚህ አይነት የሰይጣን ስራ ልታደርግ ትችላለች ብለህ አሰብክ? በቃ ብሌን እኔ ልሂድ፣ በኋላ እመጣለሁ። እሺ የኔ ሚስጥረኛ በይ በቃ ደህና ዋይ፣ በኋላ እንገናኛለን። ደህና ነሽ አይደል ብሌኔ? አትጎዳሽማ? ቆይ ምንድነው ነገሩ? ምንም ነገረች አይደል? እያወራን ነበር። እንደዚህ ነው እንደምታወሩት ታዲያ? ብሌን አትዋሺ። እያስጨነቀችሽ ነበራ? ደግሞ ማልቀስሽ ነበር? በእሷ ምክንያት ነበራ? አሁንስ በጣም ነው ያበዛችሁ። ሂጄ ስነ ስርዓቷን ነው ማስይዛት። ተዋት ዳጊ፣ ነገሮችን ያባሳት ታወሳስባቸው። ምንድነው ችግር አለ እንዴ ብሌን? ሁሉም ነገር እርሳው ዳጊ፣ እቀፈኝ። ምን? አዎ እቀፈኝ። ይሄ ደግሞ ለቀጠሮ ነው። ዋው ይሄ ጽድት ያለ ነው ይሆነኛል። አንቺ ቆይ ምን አባሽ እያደረግሽ ነው? ለምንድን ነው ደግሞ እቃዎች የምናውቂው? አንቺ ልጅ ግን ቆይ አብዛሽ አልመሰልሽም እንዴ? ደግሞ የምን ታረጊ ነው? ለለብሹ እንዳይሆን ደፋር አጫውዛ። አረ እኔ ላይ እንደዚህ አይነት ሙድ የሚጣጣ የለውም። ግን ምን ነው እንደዚህ ያልኳት? እሷ እንደሆነ ለመናገር አዲስ አበባ ነው የምፈልገው። አሁን በቃ ሄጄ ባረጋጋት ነው የሚሻለው። ይቅርታ ጓደኛዬ። ጨርቅሽን ወደዛ አድርጊልኝ። አንቺ ለዚህ ጨርቅ ብለሽ ትናገሪኛለሽ? ይቅርታ ሄሉ፣ እች ብሌን እኮ ለቅፈኝ ስለነበረ በጣም ተናድጄ ነው እንጂማ አንቺ እንደዚህ እናገርሻለሁ እንዴ? ያው ምን ለማይረባ ልብስ ብዬ። አንዴ ልብሽን ከተናገርሽ በኋላ ነው እንደዚህ የምትይው? ጓደኛሞች አይደለ? በቃ ይቅርታ። ጓደኝነት ላይ ደግሞ መጣላት መታረቅ ያለ ነው። ቢሆንም ለአንድ ልብስ እንደዚህ መሆን በጣም ሼም ነው። እማም እኮ ስጦታ የሰጠችው ልብስ ስለሆነ እንዳይደብራ ብዬ ነው። ግን ካንቺ አይበልጥብኝም። ልበሹ በቃ እርሹ። ስንት ነገር አሳልፈን አይደል እንዴ? ለምንድን ነው እንደዚህ አዲስ የምትሆኙ? እንኪ በቃ ልበሹ። ሀይሽ ቀጠሮ ስላለብኝ ነው እንጂ መቼም አላደርገውም ነበር። ቆየ ልትሄጂ ነው? ባልየው ልታገኙ ነው እንዴ? ነው እና እንደሱ አትይም እንዴ? እኔ ቆይ እሱ ጋር እንደምትሄጂ በምን አወቅኩ? እሱ ጋር ከሆነማ ሌላም ነገር ጨምሪ ከፈለግሽ፣ ቦርሳም አለ። አይ አያስፈልገኝም፣ ይሄ ይበቃል። ሰላም ሳትመጣ መለሳለሽ። አይዞሽ፣ ከእናትሽ ጋር አላጣላሽ።
ምን ሆነሻል ይሉ? እኔ እኮ እንደዛ ያልኩሽ የት እንደምትሄጂ ስላላወቅኩ ነው። እንደፈለሽ ቆይተሽ ነኝ። ከአንቺ ከጓደኛዬ ምንም የሚበልጥ ነገር የለም። ጥገኛ ህዋስ እንደምንም ብዬማ ከዚህ ቤት አስወጣሻለሁ። ብሌንዬ ትንሽ ጊዜ ብቻ ስጪኝ፣ ሁሉም ነገር አስተካክላለሁ። ከዛ በኋላ እዚህ መስራት የማይጠበቅብሽም። ከእናታችን ጋር ሆነን ይህንን ከተማ ለቀን አዲስ ህይወት ነው የምንመሰርተው። እሺ እኔ ፍቅር፣ እስከዛው ግን ጠንከር በይልኝ። አንተና እናቴ ካላችሁ ሁሌም ጠንካራ ነኝ። እሺ እኔ ውድድ እኮ ነው ማድረግሽ። የምንደም የምንደም ያንተ ዋጋ ይሄ ነው። ምን ነው ደነገጥክ? ያንተ ደም አይደለም እንዴ? አይ አው አይደለም። ምን ሆነሃል? ያንተ ደም ነው ወይስ አይደለም? አይደለም። እና የማን ነው ዳግም? ከማን ጋር ተጣልተህ ነው? ብሌን አንዴ ላስረዳሽ። ሳሚን አግኝቼው ነበር። የሳሚ ደም ነው? እኔ አላምንም። ሳሚን ድጋሚ ጎዳው? ለምን እንደዚህ ያደረክ? ስለ እናትህ እሱ አይደል እንደ ነገረ? ውለታው እንደዚህ ነው የምትመልስለት? ብሌን ለራሱ ጥቅም ሲል እኮ ነው ነገረኝ። እሱንስ ቢሆን እሱ ስለሆነ አይደል ነገረ? ዳግም አንዳንዴ ግን የማላውቀው አውሬነት ባህሪ አይባልም። ብሌን ሳሚ ማለት እኮ የገዛ እናቴን እንዳግታት ያደረገኝ ሰው እኮ። ስለዚህ ተበቀልከው አይደለ? እንደዚህ ከሆነ አንተ ከሱ በምን ተሻልክ? ሁለታችሁም ያው ናችሁ። በጣም ነው ያዘንኩብህ ዳጊ። ለመሆኑ ምንድነው ያደረከው? በቃ በጣም ተናድጄ ስለነበረ በስለት ወገው። ምን ዳጊ የምርህ ነው? የእውነት አንተ እንደዚህ ታደርጋለህ? አንተ ጨክነ ሰውን የሚያል ፍጡር በስለት ወጋ? እኔ ይሄንን አላምንም። የምር አድርገው ከሆነ እኔ አላውቅም ማለት ነው። ስሜታዊ ስለነበርኩኝ እኮ ነው እንጂ እኮ አስቤው አቅጄ ያደረኩት ነገር አይደለም። ልትወጋ አቅደህ አይደል እንደ ጮቤ ይዘህ ሄድከው? ዳግም ከመቼ ወዲህ ነው እንደዚህ አይነት ሰው ይሆንከው? ብሌን አስጨርሽኝ። እኔ የምለው በጣም ተጎዳ እንዴ? ሆስፒታል ገብቷል? የፈጣሪ ያለ ገደልኩት ብቻ እንዳትለኝ። የኔ ቆንጆ በጣም ነው ማለብሽ። ደህና መኮረፉ ነው። በጣም ጥሩ። ካንቺም ብሶ ታኮርፈልሽ። እዚህ ቤት ድጋሚ ከተመለሽ እኔ ቃል አይደለም። እንደውም ለሳሚል ደውለት፣ እሱ መፍትሄ ያጣው። ይሄ ደግሞ ምን አባቱ ነው ያነሳው? ሰው ገደልክ ዳግም? መልስልኝ እንጂ ሰው ገለሃል ወይ? ብሌን እኔ እኮ ሳሚን አልገደልኩትም። ለወጋው ሞከርኩኝ እንጂ አልጎዳሁትም እኮ። ማለት አንተ ህፃን ልትወጋ ነው?
አልተጎዳህማ? አዎ አልጎዳኝም። ተመስገን፣ ዋናው እሱ ነው። እና ምን ተፈጠረ? ከዛ ስለቱን አንገቴ ላይ አድርጎ አሁን ልገላግለህ አልፈራህም። ህፃን አየሁልህ እኮ አቅምህን። እኔን ሳሚ እንኳን አንተ ማንም አይጎዳኝም። እናታ ጠግብ ድረስ አለቀም። እሺ ወገኛ፣ መጀመሪያ ለራስህ አስብ። ይኸውልህ ብፈልግ እዚሁ ላይ እንደ ዶሮ አንገት እንድቀጭ ይችላል። የፈለግኩን ነገር አድርግ፣ አልፈራህም። ስማ ዳግም፣ እኔ እንደምታስበው አይነት ሰው አይደለሁም። ከአንተም ጋር ሆነ ከእናቴ ጋር ምንም አይነት ችግር የለብኝም። እና ለምን እናቴን አሰቃያት? በገዛ ልጇ እንድታገት ለምን አደረክ? በሰዓቱ ከዚህ የባሰ ነገር ላደርግ እችላለሁ፣ ምክንያቱም ግዴታዬ ነበር። ማን ነው የሚያስገድድህ? ይሄ ለሰው ማዘን የማይችል ልብን ያስገድድህ? የፈለከው ልትል ትችላለህ፣ ግን አንድ ነገር ልንገርህ፣ ሁለታችንም የጋራ ጠላት አለን። ማ? በኃይሉ አለቃ። ለሱማ ጭራህን የምትቆላለት ታማኝ ውሻ ነህ። ልክ ነህ። የእሱን እምነት ለማግኘት ስል እንደ ውሻ አገልግየዋለሁ። በዛ ምክንያት ደግሞ ህሊናዬ የማይቀበለውን በጣም ብዙ መጥፎ ስራዎችን ሰርቻለሁ። ህሊኔ? ቆይ ሲጀመር አንተ ህሊና አለ? እንደፈለክ ልታስብ ትችላለህ። ይኸውልህ ዳግም፣ እናት ላይ ላደረግኩት ነገር በጣም ይቅርታ፣ ግን ደግሞ ለእናት የምታስብ ከሆነ ለመጨረሻ ጊዜ አንድ ነገር እንድታደርግልኝ እፈልጋለሁ። ለዚህ ነው አይደል እናቴ ማን እንደሆነች ነገርከኝ? በምትኩ ወንጀል ልታሰራኝ? እሱም ማሰብ መብትህ ነው። የእናት ማጣት ህመሙን ካንተ በላይ ነቀዋለሁ። እኔም እንዳንተ በባህሉ ነው እናቴን ያጣሁት። ያውም ልክ እንዳንተ መልሼ እንዳላገኘት አድርጎ ነው ያጠቀኝ። ለዚህ ደግሞ ያለውን ነገር ሁሉ ነጥቄ ልበቀለው እፈልጋለሁ። እኔ እሱ ምንም አይመለከተኝ። ለእኔ ሁለታችሁም ያው ናችሁ፣ የአንድ ሳንቲም ሁለት ግልባጮች። እንደፈለክ። ይኸውልህ ዳግም፣ ቃል ጋር የሆነ ጊዜ ከባህሉ ሰረቀችው ፍላሽ አለ እና እሱ ፍላሽ ባህሉ ጋር ነው። ብሌን አግኝታ ልመለስለት ስትል ጠፍቶባት ቃል ናት አግኝታ የመለሰችለት። እቺ ውሻ ኮፒ አድርገዋለች ማለት ነው። እና እኔ ምን እንዳደርግልህ ነው የምትፈልገው? ከቃል ክፍል ገብተህ ፒሲዋ ላይ ያለው ሙሉ ፋይል ኮፒ ታደርጋለህ። እሱን ካደረግክ በኋላ ሙሉ በሙሉ ፋይሉን ታጠፋዋለህ። በስተት እንኳን አንድ ፋይል እዛ መቅረት የለበትም። አለበለዚያ ምን? ይኸው አሁን ከፈለግ ግደልኝ። ለአንተ ምንም አልሰራልህ። አንተን አልገልህም፣ ነገር ግን ለባህሉ አንተና ገነት እናትና ልጅ መሆናቸውን ነግረዋለሁ። እመነኝ ዳግም፣ ባህሉ ይሄን ነገር ካወቀ ሁለታችሁ ነው የሚገላችሁ። አንተ አረመን፣ ለዚህ ስትል ነው ከእናቴ ጋር አገናኘህ? ያልኩን ዛሬውን አድርገው፣ አለበለዚያ እናትን ብትሰናበታት ነው የሚሻለው። ደግሞ ልንገርህ፣ እሱ ድንገት እንኳን ባያደርገው እኔ አደርገዋለሁ። መጥፎ ሰው ነህ ነበር አይደል ያልከኝ? ለምፈልገው ነገር ከመጥፎም በላይ ነው። እና የሚፈልገውን ነገር ካልሰጠ ነው እናቴን ይገላታል። ዳጊ፣ የሚፈልገውን ነገር በሙሉ ማድረግ አለብን። በኃይሉ ካወቀ አይምራትም። በጣም መጥፎ ሰው ነው። በአይኔ በብረቱ ቃል ሊገላት ሲሞክር አይቻለሁ። እናታችንን ይጎዳታል። ስለዚህ የሚፈልገውን ነገር በሙሉ ማድረግ አለብን። አትጨነቂ ብሌን፣ እኔ እንዴትም ብዬ አመጣዋለሁ። ግን እንዴት ነው እዛች አይጥ ክፍል ውስጥ የምገባው? የሆነ መንገድማ አይጠፋም። እናትን መጠበቅ አለብህ። የሆነ መንገድማ አይጠፋም። አስብ ዳጊ፣ አስብ እስኪ። ዳግም፣ ፍላሹ ለኔ ስጠኝ። ለምን? አንተ የቃል ክፍል መግባት አትችልም። ብትችልም መጠርጠር አይቀርም። ስለዚህ ነው እገባለሁ። አይሆንም ብሌን፣ ከጠረጠረችማ አደጋለሁ። ቅድም ልታረግሽ እንደነበረ ረሳሽው እንዴ? አታስብ ዳጊ፣ አትደርስብኝም። እኔ በማጽዳት ሰበብ ክፍሉ አገባለሁ። ይሄ ነገርማ አልፈቅድልሽም። ድጋሚ አደጋ ውስጥ እንድገቢ አልፈልግም። እኔ ራሴ እወጣዋለሁ። ዳግም፣ ፍላሹን ስጠኝ። አይሆንም። ስጠኝ ብያለሁ፣ ስጠኝ። አትሰጥሽም ብሌን።
ከዛች ከደረገመች ሴት ጋር አላነካካሽ። ገነት እኮ ለእኔም እናቴ ናት። ወይስ አልወለደቻትም ብለህ ነው? ምን እያልሽ ነው ብለን? እንዴ ስለምንድን ነው የምታወሪው? ለአንተ የስጋ እናትህ ስለሆነች አደጋ ውስጥ ብትገባም ችግር የለውም። ምክንያቱም የስጋ እናትህ ስለሆነች። እኔ ግን ለእናቴ እንዳንተ መስዋዕት መሆን አይገባኝም። ምክንያቱም ስጋዋ ስላልሆንኩኝ። ኧረ እኔ እንደዛ አላሰብኩም። እሺ ካልሽ እኔ እኮ ላንቺ ተጨንቄ እኮ ነው። ለእናቴ ምንም ነገር ማድረግ ይገባኛል። ደግሞ ልንገርህ የዋህ እንጂ ሞኝ ሴት አይደለሁም። አንተ ባታምነኝም ፋይሉን ይዤ እመጣለሁ። አምንሻለሁ እኮ የኔ ፍቅር። ሳስቼልሽ ነው እንጂ እኮ ምን ያህል ብልህ እንደሆንሽ አውቃለሁ። በቃ አሁን አንተ ሂድ፣ የቀረው ለኔ ተው። እሺ የኔ ፍቅር፣ ግን ጠንቀቅ በይ አደራ። እሺ እናቴ ምንም ነገር ቢፈጠር እንደዚህ እንድትሆኝ አላደርግም። አሁን በትይዛት ምንድን ነው የምትሆነው? ቃል ድሮም ብሌና አትወዳትም። ሰበብ ነው የምትፈልገው። ጭራሽ ደግሞ በዚህ ነገር ከደረሰችባት በቃ አለቀላት። ወይኔ ብሌን፣ እንግዲህ እሱ ይጠብቅሽ። ምን አደርጋለሁ? ሄሎ ቃል። ሳሚ፣ ቆይ ለምንድን ነው ስልክ ማታነሳው? ሳይለንት ላይ ነበር፣ አልሰማሁትም። ፈለግሽኝ? አዎ፣ በጣም ትልቅ ችግር ተፈጥሯል። የምን ችግር? አንዲት ልጅ ምስጢራችንን እናውቃለች እና ለሰላም ነግራታለሁ እያለች ነው። ስሟ ሄለን ትባላለች። ፎቶዋን ደግሞ በቴሌግራም እልክልሃለሁ። አሁን ወይ ወደ በኋላ ጠብቃ አስወግዳት። ማለት አልገባኝም። በመጀመሪያ ልጅቱ ማነች? ማንነቷ ቆይ ምን ይሰራልሃል? ማወቅ ያለብህ በቃ ለሁለታችንም ጠላት ናት። ሁሉንም ነገር ነው ብታበላሸው። እና ምን እንዳደርጋት ነው የምትፈልጊው? የፈለግከውን ነገር ማድረግ ትችላለህ። ስለሱ ነው የማይመለከተኝም። ብቻ ግን ደግሞ እዚህ ቤት ድርሽ እንዳትል። እሺ ችግር የለውም። ፎቶዋን አሁን ላኪልኝ። እሺ አሁኑኑ እልክልሃለሁ ሳሚ። አደራ ግን ልጅቷ በጣም አደጋ ናት። እንዴት ብለህ እንዳትጠይቀኝ፣ ግን ያንተ ምስጢሮች ሁሉ ታውቃለች። ሁለታችንንም ልታጠፋን ነው የምፈልገው። ሳስበው ግን የባህሉ ሰው ሳትሆን አትቀርም። እንደዛ ከሆነማ ሁሉንም ነገር በእኔ ጣይ። እንደምታኮራኝ ደግሞ አውቃለሁ። ሄሉዬ በቃ በቃልሽ። ድጋሚ ወደዚህ ቤት ሆነ ወደ ህይወቴ ተመልሰሽ አትመጭም። እንዴ ቆይ ፎቶ የለኝም እንዴ? አዎ ለካ በዚህ ስልክ ፎቶ የለኝም። ቆይ ሻው ምን አባቴ ነው ማለት ነው? እሱ ደግሞ እኮ አያውቃትም። ዛሬ ወደዚህ ቤት ተመልሳ መምጣት የለባትም። እሺ ቆይ ፎቶውን ከማን ላስልክ? ወይኔ ጉዴ። አዎ ቴሌግራም አገኘሁት። አሁን ያበቃልሻል። የዚህ ሀገር ኔትወርክ ደግሞ አንድ ፎቶ እንኳን አይልቅ። ሲያስጠላ። የስ ገባ።
እዚህ ላይ ነው ማለት ነው ፋይሉ። ቃል አንቺ ሰላቢ ክፍልሽ ምን ሰራልሽ? ቤቱን ላጸዳ ፈልጌ ነበር። ትወጪልኛለሽ? ቆይ ስትይ ነው የምነግርሽ። እኔ ክፍል ሳታስፈቅጂ አትግቢ። ደግሞ መቼ ቆሽሽና ነው የምታጸጁ? እንዴ ቆሽሿል እኮ። ቆየታል የቆሸሸው? ይኸው። የታል? እውር ነሽ እያልሽ ነው? ኧረ አይደለም። አንድ ሳሎን ብትሆኝ እኮ ቶሎ ጨርሼ እወጣልሽ ነበር። በዛውም የሚታጠበው ልብስሽን አወጣዋለሁ። ዛሬ ከክፍሌ የትም አልወጣም። ማጽዳት ካለብሽ ደግሞ ነገ ታጸጃለሽ። አሁን ውጪ። አንቺ ቆይ አውቀሽ ልደፍ እየሞከርሽ ነው? ኧረ አይደለም። እንዴ ለምን እደፋዋለሁ? አይቼሻለሁ። በእንጨቱ ገብተሽ ልጥዩ እየሞከርሽ ነበራ። ምን አባሽ ፈልገሽ ነው? ቆይ ምን አባሽ አቅደሽ ነው? የሆነ ተንኮል ባታስቢማ እንደዚህ አታረጊም። የእውነት ምንም ተንኮል አላሰብኩም። ማጽዳት ብቻ ነው የፈለኩት። ሆን ብለሽ አቆሸሽ ልታጸጁ ነው አይደለ? ቆይ ክፍሌ ውስጥ ምን ፈልገሽ ነው? እንዴ ኧረ እኔ ምንም አልፈለኩም። ክፍሌ ውስጥማ የሆነ ነገር ፈልገሻል። አሃ ገባኝ። አንቺሻ ቆይ እንዴት ልታስቢ ቻልሽ? ምን ገባሽ? በመወልወያው ሰበብ ውሃውን ደፍተሽ ጫማዬን ልታቆሽሹ ነው? ኧረ አይደለም ቃል ነው። ለዛ ነው ልደፊው የነበረው። እንዴ ወረቀት ቅድም እየጻፍ ስለደረስኩብሽ በጣም ደንግጠሽ ነበረ። እስኪ ይሄን ያህል ምን እንዳለው ነው? እስኪ በእናትሽ ቃል ወረቀቱን መልሽልኝ። በእናትሽ ለምንሽ። አሁን ውጭልኝ። ስለፈጠረሽ ቃል ወረቀቱን መልሽልኝ። ውጭልኝ አንቺ ውሻ። አለበለዚያ ግን ራሴን ጎትቼ ማስወጣሽ። ውጭ። ቃል የዚህን ደብዳቤ ጉዳይ መቼም አትረሳልኝ። በሆነ መንገድ ካላስረሳዋት ፈልፍላ ታገኘዋለች። አለበለዚያ ለሰላም ብሰጣት እንኳን እኔ እንዳደረኩት ታውቀዋለች። ስለዚህ የሆነ ነገር ማድረግ አለብኝ። አዎ ደብዳቤ ግድ መስጠት አለብኝ። ስለ ዳግም የፍቅር ደብዳቤ ልጻፍና እሱ እንድታይ አደርጋታለሁ። ያኔ ደብዳቤውን ያገኘችው ይመስላትና ይሄን ትረሳዋለች። እኔ ደግሞ ለሰላም እውነተኛው ደብዳቤ እሰጣታለሁ ማለት ነው። አንደኛው ችግሬ ተፈቷል። አሁን እንደምንም ሁለተኛውን ችግር መፍታት አለብኝ። አይዞሽ ብሌን፣ አያቅትሽም። ውጪ ውጪ እኮ ነው የምልሽ። ያዥ ነው ውጪ። ቆይ እንደዛ የደነገጥሽው ምን ብጽፊ ነው? ዳግዬ አንተ አባቴ ነህ፣ ፍቅሬ ነህ። ስላንተ የሚሰማኝ ስሜት በአካል ደፍሬ መናገር ስለማልችል ነው ይህን የጻፍኩልህ። ስታወራኝ የሚሰማኝ ደስታ፣ ስታቅፈኝ ልቤ ምን ያህል እንደሚሞቅ ስትስመኝ ለዚህ ነው የደነገጠችው። ለፍቅር ደብዳቤ አመጣሽ? ቃል ክፍሏ ውስጥ ናት። በሞከር ራሱ አልወጣለችም። እቺ መሰሪ ሁሉም ሰው እኮ እንደሷ ተንኮል የሚሰራ ስለሚመስላት በጣም ጠርጣራ ናት። አዎ ግን ደግሞ አንዳሳብ መጥቶልኛል። ምን? አሁን ደውልላትና ክፍል እንድትመጣ አድርጋት። ከዛ እኔ ክፍሏ ገብቼ ፋይሉን ወስዳለሁ። እዚህ ልጠራት? አዎ እትዬ ስትመጣ ቶሎ እንጨርስ። ቶሎ በል ደውልላት።
እርግጠኛ ነሽ እዚህ ልጥራት? አዎ። ምን ነው እንዳትሳሳት ፈራህ እንዴ? ምን ሆነሻል ብሌ? እንዴ ዛሬ ደግሞ ነገሮች እንዴት ነው የምታረጉም? እንደሱ ካላሰብክ ደውላ። እሺ እደውላለሁ። ላውድ አድርገው። ስላንተ ምን እንደምታስብ ማወቅ እፈልጋለሁ። ግን እኮ ቃል እኮ ዝም ብለህ ላውድ ላይ አድርገው። እሺ ሄሎ ዳጊ። ሄሎ ቃል፣ እንዴት ነሽ? አለ እንዴ ቆንጆ። ምን ነው ናፈኩ እንዴ? እንደዛ ነገር ያው ገገማውን አስቸገርክ እንጂ የናፍቆትን መድኃኒት ይሰጥ ነበረ። ክፍሌ ብቻዬን ደበረኝ። ለምን አትመጪም? አንተ ጠርተኸኝማ ከመቃብርም ቢሆን ተነስቼ እመጣለሁ። እሺ ቃልዬ፣ ነይ በቃ ነይ። ያቺ ገገማ ገረድ የማይገባ ደነዞረችብህ አይደለ? አዎ በላት። አይ እንደሱስ አልሆነችም። ዳጊሙት ቆይ ምኗ እንደምትወድላት ሁላ ግራ ነው የሚገባኝ። የሆነች ፋራ ነገር እኮ ናት። ብታይ ዳጊ፣ አሁን ያቺ ሞኝ አፍቃሪ ላንተ የጻፈችውን ደብዳቤ እያነበብኩ እኮ ነው። እንዴት እንደሚያስቅ ደግሞ። አሁንም እንደ ድሮ ሰው ደብዳቤ ትጽፋለች ወይ? ሳስበው ግን ከሷ ይልቅ ማማራዳ ሳትሆን አትቀርም በዚህ ዘመን የፍቅር ደብዳቤ። እኔ ላንተ ልክ እንደሷ በፍቅር ደብዳቤ አይደለም ፍቅር የሚገልጽልክ፣ ራሱ ፍቅሩ እንድታጣጥመው ነው ማድረግ። ገገማ ሆነ አስቸገርክ እንጂ ብዙ ነገር ይሰጥ ነበር። እኔ ካንተ ምንም ሳስተው ነገር የለም። እሺ የኔ ፍቅር። እሺ ነይ በቃ መጣሁ። እሺ እሺ እሺ። እሺ ነው ያልካት? ለምንድን ነው እሺ ያልካት? አንተም ትፈልጋለህ እንዴ? ተረጋጊ እንጂ እኔ ቆንጆ። እኔ ካንቺ ውጭ ማንንም አልፈልግም። ታዲያ ካልፈልክ ለምን እሺ ያልካት? እምቢ ብላት ከዛ ትቅር። ለካ እሱም አለ። ቢሆንም ግን ሌላ ነገር ማለት ትችል ነበር። የኔ ቆንጆ ቀናሽ አይደለ? ነይ እስኪ ልሳምሽ። ዳግዬ ግን ምንም አይፈጠርም አይደል? ማለቴ ያው ወንድ ስለሆንክ ምንም አይፈጠርም ብለኝ። አንቺ ብቻ ፋይሉን ይዘሽ ነይ። እሺ። በእርግጥ እንደሷ ብዙ ህይወት ላላ ይችላል። አንዳንድ ነገሮችም ቶሎ ላይገቡም ይችላሉ። ማለቴ ስሜትን ቶሎ ላልረዳው ይችላል። ግን ደግሞ እወዳለሁ። ከትዳር በፊት ምንም ነገር እንዲፈጠር አልፈልግም። ሁሉም ነገር ከትዳር በኋላ ይደርሳል። ፈጣሪም ደግሞ የሚፈቅደው እንደዛ ሲሆን። ቻይጥ ብዙ ስለፈለፈች አይደለ? እኔ አንቺን ብቻ ነው የምፈልገው፣ ሌላ ምንም አልፈልግም። የማፈቅርሽም ስርዓት ያለሽ ልጅ ስለሆንሽ ነው። ሁለተኛ እንደዚህ እንዳታስቢ እሺ? እኔ ፍቅር፣ እኔም እወድሃለሁ፣ ደግሞ ማምናለሁ። እሺ? እኔም እወድሻለሁ። ግን በቃ አሁን እሷ ሳትመጣ ሂጂ። እሺ በቃ። እንግዲህ በመሀላችን ያለውን ልዩነት አጥባለሁ። ዳጊዬ እንደሆነ አንድ አብሮኝ ካደረ የትም አይሄድም።
ሆን ብላ ልታሳስተው ነው እንደዚህ የለበሰችው። አምላክ ይሁን ተጠብቅልኝ። ፓስወርድ አለው። አሁንሽ እንዴት ነው የምከፍተው? ቆይ ባደርግ ነው የሚሻለው። ልብሴ አልወደድከውም እንዴ? ለነገሩ እኔም አልወደድኩትም። ወይ ደግሞ ለምን አንተ ራስህ አታውልቀው? ቆይ ለምንድን ነው ራስህ እንደዚህ የምታስጨንቀው? ያን ያህል እኮ መጥፎ ነገር አላደረግንም። ስሜት ጋር ትታገላለህ። ራስህን አታስጨንቅ። ደስታህን አትጋፋው። እዚህ ክፍል ውስጥ እኮ እኔ እናንተ ብቻ ነን ያለነው። ሙቀት አይሰማህም? በአንተ ምክንያት እኮ ነው እንደዚህ ያልኩት።